የፈጠራቸው ያ ሰው ከውጭ ነው የሚመጣው እጣን እሳት ላይ ሳይገናኝ ይዘሽ ሁሉ የሚሸት ነው። የመጀመሪያ ልጅሽን ከሰጠሽኝ ባለሀብት ትሆኛለሽ፣ ዘመንሽ ረጅም ነው፣ የማይጠገብ ሀብት የማይጠገብ ዕድሜ እሰጥሻለሁ ይላታል። ግቢው ይታወዳል። ሽታው ሌላ ነው። መንፈሱን የሚጠራል። የራሱ ቋንቋ አለው፣ ይናገራል። የመስዋዕት መስጫው ለብቻው ነው። ዕጣን ጭሳጭስ የሚጨስበት መስዋዕቱ የሚታረድበት። ልብ ወርቅ ዶሮ አምጣ አለኝ። ልብ ወርቅ ዶሮ ብዬ ስለው ግማሾቹ ሳቁብኝ። እንጂ ላይ ወርቅ አለ እኔ በውስጤ ነው እንዴ? እግዚአብሔር ሲረዳ ከሰማያት ወርዶ አላያችሁም ወይ? ማዳኑ ሲገለጽ አላያችሁም ወይ? ቀንበሩ ሲሰበር። ልዩ ስሙ ጣፎ ነው። የምኖረው የአንዲት ሴት ልጅ አባት ነኝ። የምሰራውም ሙሉ ወንጌል በጥበቃ ነው። አገልግሎት አገለግላለሁ፣ ጸልያለሁ፣ አትክልቶችን እንከባከባለሁ። ሁሉ ነገር አስፈላጊ ነገር ያደረግኳለሁኝ በሙሉ ወንጌል። እድሜ ወደ 80ዎቹ ደርሷል። ወደ ጡረታ ክልል ውስጥ ደርሻለሁ። እግዚአብሔር ይመስገን በዚህ ኑሮ ላይ ያለሁኝ። እግዚአብሔር ይመስገን ይኸው አቅም ጉልበት ሆኖኛለሁ። እድሜ ቀጥሎልኛል። ሰላሜ ብዙ ነው። አሜን። እግዚአብሔር እንዲረዳቸው፣ እንዲያግዛቸው፣ እንዲያስባቸው እውነትና ሕይወት የሆነውን መንገድ ቢከተሉ ከድቅድቅ ጨለማ ወደሚያስደንቅ ብርሃን እንዲያመጣቸው ምኞቴና ጸሎቴ ነው። ተመልካቾቻችን አሁን የምገኘው ከጋሽ አብርሃም ጋር ነው። ጋሽ አብርሃም በ17 ዓመት ያህል ቤተክርስቲያንን በጥበቃ ያገለገሉ እንዲሁም ደግሞ ባሉበት በወሰን ሙሉ ወንጌል ቤተክርስቲያን ደግሞ በጸሎትም የሚያገለግሉ መልካም አባት ናቸው። እሳቸውን ስታገኙ መጀመሪያ ስልክ ቁጥራችሁን በማስታወሻ ደብተር ይጽፋሉ። ከዛ ደግሞ የጸሎት ሀሳብ ይወስዱና ይጸልያሉ ማለት ነው እና ከጋሽ አብርሃም ጋር ለመጀመሪያ ጊዜ በተገናኘው ጊዜ ያደረጉት ይህንን ነው። እሳቸው አሁን በሚያገለግሉበት ቤተክርስቲያን ውስጥ እንግዲህ በወሰን ሙሉ ወንጌል ቤተክርስቲያን ውስጥ ሳገኛቸው በጣም ትልቅ ደስታ ተሰምቶኛል። እንግዲህ አሁንም ሳገኛቸው እየዘመሩ ነበር። ጋሽ አብርሃም ጋር ሁሉ ጊዜ ጸሎት ምስጋና አለ ማለት ነው። እንኳን ደህና ቆዩ። ሰላም ኖት? እግዚአብሔር ይመስገን። ጌታ ይባረክ። ሁሉ መልካም ነው። እግዚአብሔር ይክበር። አሜን። እንግዲህ ሁሉ ጊዜ ጥንካሬን ብርታትን ነው የሚያጋሩት ጋሽ አብርሃም። እንደው ባሳለፉበት የህይወት ምዕራፍ ውስጥ ምን ያህል በጌታ ደስተኛ ኖት? በጣም በጌታ ደስተኛ ነኝ። ህይወትንም ያህል ነገር ያገኘሁት ጌታን ካገኘሁ በኋላ። አሜን። ከዛ ከድቅድቅ ጨለማ ወደሚያስደንቅ ብርሃን ሲያመጣኝ ከኔ አልፎ ልጆቼን ከቤቴ ጀመርኩ ወንጌልን። ከዛ ጀምሮ ወደ አደባባይ መውጣት ቻሉ። እግዚአብሔር ይመስገን ከድቅድቅ ጨለማ ወጥቼ ዛሬ መትረፍ ችያለሁ። በጸጋው አለሁ። አሜን። እግዚአብሔር ይመስገን። እንግዲህ ተመልካቾቻችን ከጋሽ አብርሃም ጋር ጥቂት ቆይታ ደግሞ እናደርጋለን። ህይወት እንዴት ነው፣ ከጌታ ጋር ምን ይመስላል የሚለውና ስለዳኑበት የዘላለም ህይወት ደግሞ አጠር ያለ ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ምርጫችሁን አሜን ቲቪ አድርጋችሁ እየተከታተላችሁን ስላለ ከልብ እናመሰግናለን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም አባት፣ ቸር አባት ነው። በምናልፍበት የህይወት ምዕራፍ ሁሉ የሱ አብሮነትና የሱ ጥበቃ ከቃላት በላይ ነው። በምናልፍበት የህይወት ምዕራፍ ደግሞ ሁል ጊዜ ኑሮ ከኢየሱስ ጋር መልካምና ሰናይ ያማረ ነው። አብራችሁን ቆይታ ካደረጋችሁ ከጋሽ አብርሃም ብዙ ትማራላችሁ ብዬ ተስፋ አደርጋለሁ። መልካም ጊዜ፣ መልካም ቆይታ። ጸጋና ሰላም ከእናንተ ጋር ይሁን። ይህ አሜን ቲቪ ነው። አሜን ቲቪ በአዲሱ ስቱዲዮአችን በአዲስ አቀራረብ ደግሞ ወደ እናንተ እየመጣ እንገኛለን። እንግዲህ ይሄኛው ደግሞ ጥሩ ቆይታ እንደምታሳልፉ ተስፋ አደርጋለሁኝ ማለት ነው። አሜን ቲቪ የወንጌል ድምጽ ነው። ከዚህ የወንጌል ድምጽ ጎን ደግሞ አብራችሁ እንድትቆሙ በጌታ ፍቅር ጠይቃለሁኝ። የዛሬ እንግዳዬ ጋሽ አብርሃም ይባላሉ። ወሰን ሙሉ ወንጌል ቤተክርስቲያን ያገለግላሉ፣ በጸሎት ያገለግላሉ፣ እንደገና በጥበቃ ያገለግላሉ። እንዴት ነው? እግዚአብሔር ይመስገን ሁሉ መልካም ነው። ምን ያህል አመት ሆኖ በጌታ ቤት? ወደ 22 አመት ይሆነኛል። ጌታን ካገኙ? ወታደር ነበሩ? ዋው! ስንት አመት አገለገሉ በወታደር ቤት? 15 አመት አገለገሉ። በእውነት እንዴ! የት ዘምተዋል? ዛላምበሳ ኃይለኛ ጦርነት በነበረ ሰዓት
ከዛ ሁሉ እልቂት ታድጎኛል። እግዚአብሔር ይመስገን። ሬሳ በላይ ላይ ተጭኖ መመርመሪያው እየጮኸ እኔን አስመለጠኝ። ቀኑ ቅዳሜ ነው። ካፊያ እየጣለ ሻዕቢያና ደርግ ግብ ተያይዞ በነበረ ሰዓት ነው። ከዛ ከሄዱ በኋላ ወደ ሌላ አካባቢ ለቀው ሲሄዱ እኔን ጌታ አተርፎኝ ይኸው በቤቱ ተክሎኝ ቤቱ ሆኜ ያገለግላል። ዋው! ወታደር የመሆን ጥቅሙ ምንድን ነው? አገርን ለማስከበር ነው። ህልውናው ትልቁ አገር ሲጠበቅ ነው። አገር ማለት እንግዲህ ትልቁ የመኖራችን ህይወት ዋልትናዋ እሷ ላይ ናት። የሰላሟ ጉዳይ ትልቁ ነገር። ስለዚህ ወታደር እንደው ከሌላው ሰው በህይወቱ ስለ ህይወት ያለው አመለካከት፣ ዲሲፕሊን ምን የተለየ ነገር አለው? በጣም ቆራጥ የሆነ አመለካከት አለው። አንደኛ ህይወቱን ሊሰዋ ነው። ለማን? ለሀገሪቱ፣ ለህዝብም ሊቆም ነው። ነገ ደግሞ ሌላው ይተካል፣ ይወለዳል። በቃ ያናል። የሚገርም ነው። ታሪክ ሰርቶ ለማለፍ ለመሞት የተዘጋጀ ነው። በቃ ቆራጥነት ይሄ ነው። አይደነግጥም። ወንድሙ ሲወድቅ ወደ ዳር ያወጣዋል። አልፎ ደግሞ በምርኮ የተሰጠው ማን እንደሆነ ለማስመለጥ ይሞክራል። ያቅሙን ያህል። እንግዲህ እርስዎ ወደ ጌታ ከመጡ ወደ 20 ዓመት ያህል ነው ማለት ነው። ወደ ጌታ ከመምጣቱ በፊት እንደው ምን አይነት የህይወት ምዕራፍ ውስጥ ኖረው ነበረ? እንደው ወደ ጥንቆላ ወደ ጨለማውም አካባቢ በጣም የአሩሲያም ቤት የነገሌ እየተባለ በስጋ የሚመለክ አምልኮ ታየ ከራማ ምናምን እየተባለ የሚጠራ ውስጥ ነበሩ። ምንድን ነው እስቲ አሁን ያላቀውም ይሄንን? ይሄ አሩሲ መቤት በአሩሲ አካባቢ በሴት ላይ የሚሰራ ክፉ መንፈስ ነው። ለዛ ጠዋት መስዋዕት ይሰዋለታል። ምንም እኮ የሚደረግ ነገር የለውም። ለውጥ በህይወት አይመጣለትም። ያሰው ብርሃን ስላልበራለት ስላላወቅን በዛ ውስጥ ስንመላለስ ነበር። እንደው የአሩሲዋ እመቤት ምንድን ነው የምታደርገው? እዛ ጋር ጭሳጭስ ታጨሳለች። ቦቃ በገብስማ ዶሮ እየተባለ መስዋዕት ይሰጣታል። ያ ሰው ከምንም ያለፋበትን እንትን ያገኛል። ዞረው ደግሞ መጥፊያው ሲሆን ነው የምናየው። መጨረሻዬን ስረዳ እኔም ገለላለሁ። እንደው ምናልባት በደንብ እንድናውቀውና እንዲህም አለ እንድንል እንደው እርሶ በዛው ወቅት ምን ያደርጉ ነበር? ምንድን ነው ዕጣን የሚያጭሱት? በስንት ሰዓት ቡና ይፈሉ ነበር? ምን አይነት ዶሮ ሲያርዱላት ነበር? እንዴት ነበር? እንዴት ነው ሰምተው ወደዛ ወደ ጥንቆላ ህይወት የገቡት? እንዴ በዛን ሰዓት የጌታን ቃል ምንም እኔ አላቅም ነበረ። በቃ ከዘር ማንዘር የመጣሁት ኦርቶዶክስ ነው። በዛ አካባቢ ግን ሰው ሲገባ ሲወጣ እንዲህ ደግሞ በወሬ በዝና ይሰማላቸዋል። እንደዚህ አይነት ሰዎች ሲያደርጉ እነዚያ ሰዎች ከምንም ተነስተው ባለ ህንፃ ከምንም ተነስተው ባለ ሀብት ባለ መሬት ይሆናል። ሰዎች እሱን የሚያመልኩ ሰዎች ለካ መጥፊያቸው ነበር ስናይ። ከዛ በኋላ ገደል ማለት ያሉ ጌታዊ ከምን ውስጥ ነው ያለው? እንዲው ሲሰሙ ስለዚህ እንደው ሰዎች ሀብታም ሆኑ ጠንቋይ ቤት ሄደው ሲባል ሲሰሙ እርስዎ ለመጀመሪያ ጊዜ ምን ይዘው ሄዱ? ምን ተባሉ? እንደው እዛ ጠንቋይ ቤት እኔ ይሄ የአረብ ዕጣን የሚባል በጣም ነጭ ዕጣን ይዤ ሄድኩልሽ። እውነት አድሩሱ ሲሸጥ ግቢውን አወደው። በቃ በጣም እዛ ጋር ያለው መንፈስ ልዩ ሆኗል። ግቢው ሁሉ በጣም ሰፊ ግቢ ነው። የመስዋዕት መስጫው ለብቻው ነው። ዕጣን ጭሳጭስ የሚጨስበት መስዋዕቱ የሚታረድበት በቃ መሬት በገፍ የያዙ ሰዎች ናቸው። እንደነዚህ አይነት ሰዎች ራሳቸው መንፈሱ የሰጣቸው። እሺ ሲሄዱ ምን ያደርጉ ነበር? እንደው ጭሳጭስ ይጨሳል። የአረብ ዕጣን ይዤ ሄድኩ አሉ። በስንት ብር ገዙት? ያኔ ርካሽ ነው። ኪሎ 2 ብር ከ50 ውድ ነበራ ታዲያ ያኔ አይደለ? እሺ ኦኬ። ማለት ከውጭ ነው የሚመጣው ዕጣኑ። እንዲሁም እሳት ላይ ሳይገናኝ ይዘሹ ሁሉ የሚሸት ነው። ዋው! መንፈሱ ያንን ነው የሚፈልገው። አዎ። እና ያንን ይዘን ስንሄድ ግቢው ይታወዳል። ሽታው ሌላ ነው። መንፈሱንም ይጠራል። የራሱ ቋንቋ አለው። ይናገራል፣ ይለፈልፋል። ምን ይላል? ምን ይል ነበር? እኔ ታየ ከራማ እኔ እንደዚህ ይላል። በቃ መንፈሱ ሲነሳ ደግሞ ሲጮህ
ልጅሽን አምጪ የመጀመሪያ ልጅሽን ምናምን ይላታል። እንትን የሚሉትን የሄዱትን በዛ እምነት ውስጥ እንትን ያሉትን በቃ የመጀመሪያ ልጅሽን ከሰጠሽኝ ባለሀብት ትሆኛለሽ፣ ዘመንሽ ረጅም ነው፣ የማይጠገብ ሀብት የማይጠገብ ዕድሜ እሰጥሻለሁ ይላታል። ወደዛ ደግሞ ደለጋ የሚባል አለ፣ ከበሮ የሚመቱ እንደዚህ በመጋረጃ ተከልለው ይመታል። በቃ ጫት ደግሞ የሚቅሙ ወደዛ አሉ ይሉላታል። እዛ ጋ በቃ ፈጣሪ የሚባል በዛ ግቢ በዛ ሰዎች ነፍስ ላይ የለም። የፈጠራቸው ያ ሰው አድርገው ነው ፍጹም እምነታቸው። ተንበርክከው ሁሉ ይሄዳሉ፣ ጫማ አውልቀው ግቢ ውስጥ። በቃ እልልታው ሌላ ጉዳይ። እርስዎን ምን አሉት የመጀመሪያ ቀን ሲገቡ? የመጀመሪያ ጊዜ ሲሄድ ልጄ ወደ ግንባር ልትደርሰ መታሃል አለ። እርስዎ ምንም አልነገሩት? እኔ ምንም አልነገርኩትም፣ ዝም አልኩት። እስቲ ለፍተሻ እንትን ልለውን ማን ነገረው? የት ያውቃል? አይ ሀሳቡ አለኝ አልኩ። መልሰው አለው እንትን ያለ ያገደደመ እንደዚህ ወደ ጥግ አደረገኝ ወደዛ። ሌሎች ደግሞ ተማሪዎች የቡና ቤት ባለቤቶች እነሱን ያስገባል። በቃ እነሱ ለየት ያለ እንደ አንደኛ ማዕረግ ታርዶ የቀረው የበግ ቆዳ የለም፣ በተለያየ እንትን የተቀመጠ አለ፣ መደብ ላይ የተነጠፈ እዛ ላይ እሷ እንጂ ቦቃው ቦግ ላይ ዳልቻው ቆዳ ላይ ምናምን እያለ ይናገራል። እሱ እዛ መጋረጃ ውስጥ ነው ጭሳጭስ ይጭሳል። እዚህ ጋር አስተናባሪዎቹ ናቸው የሚያስተናግዱት። የሆነ ቋንቋ ሲናገር እነሱ ቋንቋውን ያውቁታል አስተናጋጆቹ። ስድብ ይሁን ምርቃት የምናውቀው ነገር የለም ምን እንደሚል በቃ ዝም ብለን ነበር በደመ ነፍስ ሕይወት። እግዚአብሔር መልካም ነው። ከዛ አውጥቶ ዛሬ በቤቱ ተክሎኛል። እግዚአብሔር ይመስገን። ከግንባር ደግሞ ስናይ ስለዚህ ወደ ግንባር ገና ሊሄዱ ሲሉ ነው የሄዱት እዛ? አዎ። ስለዚህ እርስዎ እዛ ከሄዱ በኋላ እንደው በህይወቶት ምን ሆነ? ሰይጣን ምን ያደርጉ ነበር በየጊዜው? ልብ ወርቅ ዶሮ አምጣ አለኝ። ልበ ወርቅ ዶሮ? አዎ። አለ እንዴ ልበ ወርቅ ዶሮ? እኔ ራሴ ጥያቄ የቤት ስራ ሆነብኝና ቀጥታ ዶሮ ተራ ሄድኩ። ማንንም አልጠይቅም ብዬ ዶሮ ተራ ማለት መርካቶ። ስለዚህ ሰይጣን በጠንቋዩ ሰውዬው አርፎ እርስዎን ጠይቆት ማለት ነው? አዎ። እሺ። ልበ ወርቅ ዶሮ ብዬ ስለው ግማሾቹ ሳቁብኝ። አንድ ትልቅ ሴትዮ ትዝ ይሉኛል፣ እዛ ጋር ነበሩ። ለካ እዛቸው የዚህን አምልኮ እንትን የሚያካሂዱ በዛ የተካኑ ሰው ናቸው። በኋላ ይህን ፈልገው አሉኝ በምልክት። ምንድን ነው እሺ እናቴ ብዬ ተጠጋኋቸው። በኋላ ይሄ የዶሮ እንትናቸው እንደዚህ የተይዘው የሚመጡበት አለ አይደለ? ነጋዴው ዞት የሚመጣበት አየር የሚያገኙበት ጅራሬ ይሉታል ስሙን። ጅራሬ ውስጥ ሴትዮዋ አወጡት። ለካ እሳቸው በዚህ ኤክስፒሪያንስ ልምዱ አላቸው እና አውጥቶ ዶሮዋን እንደዚህ ያየዋት ወደዚህ ቀን አድርገዋል። እንዲህ ላይ ወድቃለ። እኔ በውስጤ ነው እንዲህ ሲል ልጄ እንደሱ እኮ አይደለም አሉኝ። አልኳቸው እንደዚህ ያደረጓት ከላይ ጸጉሯን እና እንደ ይታያል አሉኝ። ምኑን አልኳቸው። ወርቁ? እሺ ወርቁ ይሄው እንደ ቅርጽ እኮ እንዲህ የሚስለው ነው። ይሄ እኮ የእግዚአብሔር ስራ ነው። አሁን ለአንተ አይገለጽልህም፣ ልጅ ነህ። እኔ ምንም አልጣመኝም። አሁን ምን ነው ደስ አላለህም? ደግሞ እንትኑም ያውቃል ዋጋ በዛን ሰዓት እንግዲህ ጊዜው ርካሽ ነው። 2 ብር ከ50 3 ብር ውድ ነገር ነው ተብሎ የሚጠራው። እንዲህ አይነቱም በከፍተኛው ዋጋ ነው የሚጠሩት በዛን ሰዓት። እስቲ ለአሁን ድረስ ወደዛ እንትን ውስጥ ያሉት ይሄ ቦቃ በግ አሻላማ ምናምን የሚባለው ነጋዴውም ያውቃል፣ ሰማይ ነው የሚጠራ። እነዛ ሰዎች ከዛ ተልከው እንደመጡ ያውቃል ነጋዴውም። ለምንድን ነው የሚፈልገው እንደዛ መንፈሱ? እዛ መንፈሱ ነው ያንን የሚፈልገው፣ ያንን ያላቸውን ነው። ሻላ የተለየ ነገር አላት ዶሮዋ? ያው የሴትዮዋ ጠቋር መንፈስ ነው። ያንቺ አቴቴ ጨሌው ይሄንን ነው የሚፈልገው ያላትን ነው እኮ። ተበድራም ተለቅታም የትም ቦታ ሄዳ ገዝታታ ትመጣ። ስለዚህ ልበ ወርቅ ዶሮ አምጡ አሉት። ከዛ በኋላ ይዘውለት ሄዱ። እና እንግዲህ እርሶ አሉ እሺ አልንና ይዘን ሄድን።
ይሄ የሆነ አጓራ ምናምን እዛ ውስጥ አስገቡ። ዶሮውን እንትን አለና የሚያጓራ መንፈስ አጓራ በቋንቋው እዛ ስማ በለዋል የሚያስተረጉም ትራንስሌት የሚያደርግ እንደዚህ ያጣፍቷል። ወደ ውጭ ድረስ ይሰማል የሚናገረው እንትን መለስ ቀለስ እያለ እንዲህ ማይክ ዞ ምናምን አይደለም፣ ገባ ወጣ እያለ ነው። ውጭም አለ እንደ ግቢው ሙልት ይላል። ከዛ እንደዛ ይናገር እንዲህ ነው እንዲህ ነው እንዲህ ነው በስተት ነውና የመጣው መንፈስ ያልቀበል ብሎሃል አለኝ። እሺ አልኩ፣ ዝም አልኩ። ያው መጨረሻ በዚህ ነገር ሄድኩና እያለሁ አንድ ሰው አገኘው እና እንትን ይዟል ቃል ያለበት የወንጌል እንትን ትራክ ይዟል። ጤና ይስጥልኝ ወንድሜ፣ እግዚአብሔር ይመስገን አልኩት። ተክለ ሃይማኖት አደባባይ ነው ትዝ ይለኛል። ኋላ እስቲ አንዴ ላነጋግር አለኝ። እሺ አልኩት እና እንደዚህ ፎቁ ስር እንደ ደረጃ አለ ቃልና መወያየት ያዝን። ኢየሱስ ክርስቶስ አዳኝ ነው። ከዛው ከጠባቤ ሲወጡ ወጥቼ በቃ ያንን ነገር ውስጤ ምንም ሊቀበለውም አልቻለም። ስወጣም በቃ ውሸት እንደሆነ እዛ ጋር የማየው ሁሉ ነገር አልተቀበሉትም። ለእኔ አልተቀበልኩትም። ምናልባት እንደው ቤተሰቦችዎት ምናምንስ እንደዚህ ያን ነገር ነበረባቸው? ከዘር ማንዘር ከዘር ማንዘር እንግዲህ እኔ አማራው ጎጃም ቤተሰብ ነው። በዓል ሲደርስ ግን ቀይ ዶሮ እንደሚያርዱ አውቃለሁ። በቃ ለምግብነት ያወሉታል፣ በግ ያርዳሉ። ቆዳውን በረንዳ ላይ ሲያስቀምጡ ታውቃል። የአምልኮ ይሁን የምንምለውን አላውቀውም። ይህንን አውቃለሁ። እንግዲህ ቅድም ስቱዲዮ ውስጥ እያለሁኝ ስለነበሩት እንግዲህ ጥንቆላ ልምምድ ሲነግሩኝ ነበረ እና ከዛም ደግሞ የወጡበትን ምክንያት ሲያስረዱኝ ነበረ። እንደው ጌታን ሲያገኙም እንዴት ጌታን አገኙት? ልጁ ትራክቱን ይዞ መጣ። ከዛ በኋላ ምን ተፈጠረ? ትራኩን ሰጠኝና ቀጠሮ ተያዝንና በቀጠሮ ተገናኘን። ጌታ መሰከረልኝ፣ እኔም ተቀበልኩ አምኜ። ወደ ቸርች ሄድን። ለአገልጋዮች ተሰጠሁኝ። አገልጋዮች ተቀበሉኝ። ከዛ ደህንነት ተማርኩ። ከደህንነት በኋላ የውሃ ጥምቀት ወሰድኩ። ከዛ ተጠመቁና ወደ አገልግሎት ገቡ። ወደ አገልግሎት ገባሁ። እዛው ወሰን ሙሉ ወንጌል ነው አገልግሎት የጀመሩት የተጠመቁት ወይስ ሌላ ቤተክርስቲያን ነበር? ሌላ ነው፣ ብርሃን ወንጌል የሚባል ነበር። ወሰን ሙሉ ወንጌል ከመጡ ምን ያህል ጊዜ ሆኖት? ወደ 14 ዓመት። 14 ዓመት። በጣም መልካም። እንደው አባባ ይህንን ፕሮግራም ለሚከታተሉ ተመልካቾቻችን የሚያስተላልፉት መልእክት ሰዎች ወደ ጌታ እንዲመጡ በጌታ ቤት ሲሆኑና ከጌታ ደግሞ ከማወቁ በፊት የነበሩት ህይወት ልዩነቱ ምን ነበረ? ትልቁ ነገር ህይወት በጌታ በኢየሱስ ክርስቶስ ነው። እውነት ህይወት መንገድ እኔ ነኝ ያለውን ደረስኩበት። እኔም ለሰው ልመሰክር ደፍሬ ሳልዋሽ እውነተኛውን ጌታ እየመሰከርኳለሁ። አሁን ገናም እቀጥላለሁ። እኔን እያለመለመኝ ነው። አሁን እንኳን ጌታ ይባረክ። ከድቅድቅ ጨለማ ወደሚያስደንቅ ብርሃን እንዳመጣ ከብዙ ነገር ከአባይ ጠንቋይ ከቃልቻው መንደር አውጥቶ ዛሬ እኔን ሰው አድጎኛል። ከሞት ጥላ ስር ታድጎኛል። አስከሬን በላይ ላይ ወድቆ የአስከሬን ቴክኖሎጂ የፈጠረው መሳሪያ መመርመሪያው ሲጮህ አስከሬኖች ከኔ ላይ ተነስተው እኔ በህይወት ተንፏቅቄ ሳወጣ በእኔ ጉልበት አይደለም። የዛን ጊዜ እኔ ጌታን ሳላውቀው እሱ መርጦኛል። ጌታ ይባረክ። ለዚህ ለዓላማው ይኸው አቆይቶኛል። እግዚአብሔር ይመስገን። አሜን። ስለዚህ በክርስቶስ ኢየሱስ መሆን ትልቅ ሀብት ነው። ትልቅ የማልቅ ጸጋ ነው። ለልጅ ልጆቼም አስተላልፋለሁ። ከቤቴ የጀመርኩ ወንጌል አደባባይ ወጣሁ። አሁን በጸሎት ሰዎችን አገለግላለሁ። ጋሽ የጸልይልኝ ሲሳካላቸው ተሳክቷል እናመስግን ብለው ይጠሩኛል። የጌታን ስራ ደግሞ ባለማቋረጥ ሌሊትም ጸልያለሁ። ባለኝ ቦታ በቤቴ መሰዊያ ውስጥ ጸልያለሁ።
ተመልካቾቻችን እንግዲህ ከጋሽ አብርሃም ጋር ያለንን ቆይታ ይህንን ይመስላል። እንግዲህ በተለያየ አካባቢ ሆናችሁ የምትከታተሉ እንግዲህ ዛሬ ጋሽ አብርሃምን እንግዳ አድርገን የጋበዝንበት ዋነኛው ምክንያት በአሜን የወንጌል አገልግሎት ውስጥ አሜን ቻሪቲ የተሰኘ የበጎ አድራጎት ስራዎች የምንሰራበት አባቶቻችንን፣ እህቶቻችንን፣ እናቶቻችንን የምንጠይቅበት ፕሮግራም አለ። ታዲያ በዚህ የወንጌል አገልግሎት ውስጥ ደግሞ በቤተክርስቲያን በተለያየ መንገድ የሚያገለግሉ ሰዎች አሉ። እንግዲህ ጋሽ አብርሃም ደግሞ በጥበቃ አገልግሎት ውስጥ ያገለግላሉ፣ በጥበቃ ስራ ውስጥ ይሰራሉ፣ ቤተክርስቲያን ይጠብቃሉ። ከዛ ባሻገር በዛ ላሉ ምዕመናን ደግሞ የጸሎት ድጋፍ ያደርጋሉ ማለት ነው። አብረውን እንግዲህ እሳቸው በዛ ባሉበት ቤተክርስቲያን ደግሞ ላሉ ሰዎች ይጸልያሉ፣ በጸሎት ያገዛሉ። እናንተም በያላችሁበት ቦታ ወገኖችን ሳፖርት እንድታደርጉ ድጋፍ እንድታደርጉ በጌታ ፍቅር እየጠየቅኳችሁ ጋሽ አብርሃም ትንሽ ስጦታ አዘጋጅተንልዎታል። ለእርሶ ዛሬ ምን ገንዘብ ከወንድም ተክሉ ከካናዳ በአሜን ቲቪ ፕሮግራም ስም ለእርሶ ስጦታ ተበርክቶሎታል ማለት ነው። ይኸው ጌታ አብዝቶ ይባርክልኝ፣ ጸጋውን ያብዛላችሁ። ወንድም ተክሉም ባለበት ሀገር ጸጋውን ያብዛለት፣ በታረደው በልጁ በበጉ ደም ይሸፍነው፣ ሰላሙ ይብዛ። ልጆቹም በበረከት በጸጋ ሙላት ጤናውን የበረከት አምላክ አብዝቶ ይባርከው። አንቺንም ጸጋውን ምሕረቱን ቸርነቱን ሰላሙን ያብዛልሽ በኢየሱስ ጌታ ስም። ወንድም ያሬድ ማሩን ደግሞ ከወጣበት በሰላም ይምጣ። ልጆቹን ቤተሰቡን አብዝቶ ይባርክ። ስሙ ይባረክ። የሰማይ አምላክ እግዚአብሔር እጅግ አድርጌ አመሰግናለሁ። የሰጡ እጆች ይባረኩ። ካላት ጥቂቱን አካፍላለች፣ አብዝታ ስጣት። ጤናዋን በሁለንተናዋ ባረኮት ይሁን። አባት ወይንም በመሰዊያ ጸልያለሁ፣ ሰምተህ ስለምትመልስ ደግሞ እኔንም ለምስጋና አንተ ምስጋናውን ልትወስድ እኔ ደግሞ ዝቅ ብዬ ተንበርክኬ በተሰበረ ልብ ላመሰግንህ እድሜ ስጠኝ። በኢየሱስ ጌታ ስም ተባረክ። አሜን። ምን ተሰማዎት አባባ? እግዚአብሔር ይክበር ይመስገን። እኔ ልመሰክር በስትንፋሴ ቀን ስለሰጠኝ ቀንና ሰዓት አመሰግናለሁ። አንቺን አሳልፎ ደግሞ በምርኮ የሰጠኝ ጌታ ዙፋን ይባረክ፣ ማደሪያ ይባረክ እላለሁ። ድርጅትሽ ይስፋ፣ አሳልፎ በምርኮ ይስጥሽ። ተባረክ። አሜን። ተመልካቾቻችን እናንተም እንግዲህ ጋሽ አብርሃምን እንድትደግፏቸው። ጋሽ አብርሃም እንግዲህ ከጥቂት ጊዜ በኋላ ወደ ጡረታ ይወጣሉ አይደለ? ስለዚህ በስክሪኑ ላይ የጋሽ አብርሃምን ስልክ ቁጥር እናስቀምጣለን። ደውሉላቸው፣ አበረታቷቸው። የጸሎት ሀሳብም ካላችሁ ደግሞ ጋሽ አብርሃም በደስታ ይጸልያሉ ማለት ነው። ጋሽ አብርሃም ምን ያስተላልፋሉ? በድቅድቅ ጨለማ ላሉት ከመጸለይ ወደኋላ አልልም። ደከመኝ ሰለቸኝ ሳልል እጸልያለሁ። በመሰዊያዬም በረከካለሁ ሁሌም። እግዚአብሔር ደግሞ በውጭ ሀገር ያሉትንም እህቶች ወንድሞች የጸጋው ሙላት ያገኛቸው፣ በምሕረቱ ያስባቸው። እግዚአብሔር ቤተሰቦቻቸውን፣ ጤናቸውን፣ አገልግሎታቸውን ይባርክ እላለሁ። አባት ሆይ በደሙ ዋጀህን። ያ ንጹሕ ደም መቃኑ ላይ ችንካር እጆች የተቸነከረው ደም ነፃ አውጪነቱን አይተናል። እኔ መሰክራለሁ፣ እስትንፋሴ ይመሰክራል። እግዚአብሔር ሆይ ለእኔ እንዴት እንደደረስክ መስክሬ ቃላት አይገልጸውም። የጌቶች ጌታ የኃያላን ኃያል ክብር ላንተ ይሁን። አንተ ብቻ ገነህና ክብረታይ ዙፋኔ በክብር ይሞላ። ይሁንልህ ይስጠት የናርዶስ ሽቶ። ሃሌሉያ። ያድናል ኢየሱስ። ታማኝ አባት ካህኑ ኢየሱስ ሥጋ ለብሰ ከድንግል ተወልደ በግርግም ተጠቅልለ የተገኘ የዓለም መድኃኒት ክብር ምስጋና ለአንተ ይሁን። የዓለም ዳርቻን ፈጣሪ አባት ሆይ አመሰግንሃል። ክብር ላንተ ይሁን። ይህን ድርጅት ደግሞ ታሰፋው ዘንድ እግዚአብሔር እህቶችን ወንድሞችን ከፍ ታደርግ ዘንድ የሰጡ እጆች ይባረኩ። እግዚአብሔር ሆይ ስምህ ብሩክ ይሁን። ምድራችንን ሰላም፣ አገራችንን ሰላም አድርግ። ወንጌል ሮህቦት ይሁን ይስፋ። በወንጌል አናፍርም። ጌታ ይባረክ። ክርስቶስ ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን።
እናመሰግናለን አባባ። እግዚአብሔር ይባርኮት ለጸሎቶት። እንግዲህ ጥሩ ጊዜ ያሳልፈናል። አክብረውን ደግሞ ቢሮ ድረስ መጥተው ከኛ ጋር ይሄንን ቆይታ ስላደረጉ አመሰግናለሁ በጣም። እግዚአብሔር ይባርኮት። አሜን። እግዚአብሔር አብዝቶ አብዝቶ ይባርክሽ። አሜን። ድርጅትሽ ይስፋ። አሜን። በውጭ ያሉ ወንድሞች ሁሉ የተባረኩ ይሁኑ። አሜን። የሰጡ እጆች ይባረኩ። አሜን። ረሆቦት ያድርጋቸው። አሜን። በኢየሱስ ጌታ እንዲያሉ። አሜን አሜን። እንግዲህ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁኝ። በዚህ እንግዲህ አገልግሎት ውስጥ ወንድማችን ፓስተር ተክሉ ተመስገን ከካናዳ ሳፖርት አድርጓል። ለሁለት ሰዎች ነው በእውነቱ ሳፖርት ያደረገው፣ ለሁለት አገልጋዮች፣ ለሁለት ወገኖች። ይህንንም ደግሞ አድርሰናል ማለት ነው። እግዚአብሔር አምላክ በብዙ ይባርክ ልንል እንፈልጋለን ማለት ነው። አሜን ቲቪ የወንጌል አገልግሎት ነው። እናንተም በእንዲህ አይነት መንገድ ደግሞ የተለያዩ ሰዎችን ድጋፍ ማድረግ ሳፖርት ማድረግ የምትፈልጉ ሰዎች ከኛ ጋር አብራችሁ መስራት ትችላላችሁ። ስክሪን ላይ በምትመለከቱት የአሜን ስልክ ቁጥር ልትደውሉልን ትችላላችሁ። አሜን ቲቪ የወንጌል ድምጽ ነው። ወንጌልን እናስተጋባለን። ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።